በተለያዩ የጥበብ ዘርፎች በስፋት የሚታወቀው አርቲስት ኪዳኔ ምስጋናው ባደረበት ሕመም በሕክምና ሲረዳ ቆይቶ ግንቦት 23 2018 ዓ.ም ከዚህ ዓለም በሞት ተለይቷል። የአርቲስቱ የቀብር ሥነ ሥርዓት ማክሰኞ ግንቦት 25 2018 ዓ.ም በአማኑኤል ቤተ ክርስቲያን ከቀኑ 6 ሰዓት ይፈጸማል ተብሎ ይጠበቃል። ከጠዋቱ 3 ሰዓት ጀምሮ በሙያ ሕይወቱ በታማኝነት ባገለገለበት ታሪካዊው ሀገር ፍቅር ቲያትር ቤት የሽኝትና የሻማ ማብራት ሥነ ሥርዓት እንደሚከናወን ተነግሯል። የሁለገቡ አርቲስት ኪዳኔ ምስጋናው አጭር የሕይወት ታሪክ የሚከተለውን ይመስላል። የመድረኩን ዘርት ሁለገቡ የጥበብ ሰው አርቲስት ኪዳኔ ምስጋናው ከእናቱ ከወይዘሮ ብዙነሽ ጓንጎልና ከአባቱ ከአቶ ምስጋናው ደርኬሮ ሰኔ 15 2018 ዓ.ም አዲስ አበባ ከተማ ልዩ ስሙ አማኑኤል አጄፕ ተብሎ በሚጠራው አካባቢ ተወለደ። ለአቅመ ፊደል ሲደርስም የመጀመሪያ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቱን በአዲስ ከተማ ትምህርት ቤት እስከ 12ኛ ክፍል ተምሮ እንዳጠናቀቀ ተነግሯል። ከውዝዋዜ ጋር ገና ተማሪ እያለ የተወዳጀው ሁለገቡ ከያኒ ኪዳኔ ምስጋናው የጥበብ ጉዞውን በቀበሌ ኪነት በከፍተኛ ኪነት ውስጥ አድርጎ መዳረሻውን በአዲስ አበባ ቲያትርና ባህል አዳራሽ በማድረግ በ1977 በውዝዋዜ ሙያ ለመቀጠር በቅቷል። የአርቲስት ኪዳኔ የሙያ ፍቅር ችሎታና ስነ ምግባሩ ያስደመማቸው የውዝዋዜ ክፍል አሰልጣኞችና ኃላፊዎች ከተወዛዋዥነት ወደ ረዳት አሰልጣኝነት እንዲያድግ በማድረግ ከ1983 እስከ 1990 ዓ.ም ድረስ በረዳት አሰልጣኝነት ሙያ ሲያገለግል ቆይቷል። ጥበበኛው ኪዳኔ በረዳትነት የጀመረውን የአሰልጣኝነት ሥራውን ከፍ በማድረግ ከ1991 እስከ 1992 በቋሚ አሰልጣኝነት ተመድቦ በርካታ ባለሙያዎችን በክህሎት በሥነ ምግባርና በጥበብ አሰልጥኖ ለውዝዋዜ ሙያ መስፋፋት እድገት የበኩሉን ድርሻ አበርክቷል። በውዝዋዜ ጥበብ በማለዳው የተነደፈው ኪዳኔ በእውቀት በልምድና በፈጠራ እየጎመራና አንቱታን እያተረፈ ሲመጣ አድማሱን በማስፋት በአንጋፋው ሀገር ፍቅር ቲያትር ቤት ተዘዋውሮ ከ1992 እስከ 2007 ዓ.ም በዋና አሰልጣኝነትና በኪሮግራፈርነት በርካታ በሀገር አቀፍና በዓለም አቀፍ ደረጃ ግዘፍ የነሱ መድረኮች ላይ የቀረቡ የውዝዋዜ ስራዎችን በማዘጋጀት በማማከርና በመስራት ከሰው ልብና አእምሮ የማይጠፉ ደማቅ ኪነ ጥበባዊ ስራዎችን ሰርቷል። አርቲስት ኪዳኔ ፈጣን የፈጠራ የማደራጀትና የመምራት አቅም የነበረው ብርቱ የጥበብ ሰው ነበረ። በርካታ ተወዛዋዦች የሚገኙበት የጥበብ መድረክ ካለ እዚያ የጥበብ መድረክ ላይ ኪዳኔ መኖሩ ሳይታለም የተፈታ ህልም ነበር። የኪዳኔ የፈጠራ የውዝዋዜ ችሎታና የውዝዋዜ ዝግጅት ለጥበብ የታየባቸው አያሌ የውዝዋዜ ጥበብ ስራዎች ሕያው ምስክሮቹ ናቸው። በፋሺስት ኢጣሊያን የተዘረፈው የአክሱም ሐውልት ወደ ሀገሩ ሲመለስ ለነበረው አቀባበል በተዘጋጀው የኪነ ጥበብ መድረክ ላይ በአዲስ አበባና በአክሱም ከተማ ግዙፍ የውዝዋዜ ዝግጅት በህዳሴ ግድብ ማስተባበሪያ በተዘጋጀው የጥበብ መድረክም በሚሊኒየም አዳራሽ በባህር ዳር ጣና ሐይቅ ላይ የውዝዋዜ የጀልባ ላይ ትርኢት፣ የአዲስ ዓመት የበዓል ዝግጅቶች ላይ ጥበብ፣ ባህል፣ ፈጠራና ውበት የተመላባቸው በርካታ ተወዛዋዦች የተሳተፉባቸውን የጥበብ ሥራዎች በማዘጋጀት የጥበብና የሀገር ባለውለታነቱን አስመስክሯል። በአንጋፋው ሀገር ፍቅር ቲያትር ቤትም ከ15 ዓመት በላይ በአሰልጣኝነት ሲሰራ ከቆየ በኋላ ከ2007 እስከ 2017 ዓ.ም ወደ ቀድሞ የሙያ ቤቱ አዲስ አበባ ቲያትርና ባህል አዳራሽ ተዛውሮ በአሰልጣኝነትና በኪሮግራፈርነት ሲሰራ ቆይቷል። አርቲስት ኪዳኔ ምስጋናው ከተወዛዋዥነት፣ ከአሰልጣኝነት፣ አዘጋጅነትና አማካሪነት ባሻገር በድምፃዊነትና በቲያትርና ፊልም ተዋናይነትም በመሳተፍ ሁለገብ ከያኒነቱን ያስመሰከረ ድንቅ ጥበበኛ ነበር። በርካታ የሙዚቃ ቪዲዮ ስራዎች ላይ የኪዳኔ ደማቅ ፈጠራና የጥበብ አሻራ ያረፈባቸው ውዝዋዜዎችና ዝግጅቶች ዛሬም ነገም ሕያው ምስክሮች ናቸው። አሰልጣኝና ኮሪዮግራፈር እንዲሁም የውዝዋዜ አማካሪ አርቲስት ኪዳኔ ምስጋናው በሙያው በሰራባቸው ዓመታት በርካታ ባለሙያዎች ወደ ሙያው እንዲገቡ አድርጓል። የባህል ውዝዋዜ ትምህርት ቤት በሌለበት ዘመን
በቲያትር ቤቶችና ከቲያትር ቤቶች ውጭ የነበሩ ወጣቶችን አሰልጥነዋል። ከከተማ ውጭ በመሄድ ቱባ ባህሎችን በማጥናትና በማምጣት የተለያዩ የባህል ጭፈራዎችንና አለባበሶችን አስተዋውቋል። የውዝዋዜ ሙያ እንደ ሙያ እንዲታይና አሁን የደረሰበት ደረጃ ላይ እንዲደርስ የተለያዩ መድረኮች ላይና ጥናቶች ላይ በመሳተፍ አስተዋጽኦ አበርክቷል። በአዲስ አበባ ከተማ በተዘጋጁ በርካታ የኪነ ጥበብ ፌስቲቫሎች ላይ በመጋበዝ በዳኝነትና በአማካሪነት ሰርቷል። ከአዲስ አበባ ውጭ በተለያዩ ክልሎች የሚገኙ ወጣቶችን ከማሰልጠን አልፎ በደቡብ ክልል ውስጥ የባህል ባንድ ለማቋቋም በቅቷል። በከተማችንና በተለያዩ ከተሞች በተከበሩ የብሔር ብሔረሰቦች ክብረ በዓላት ላይ የጥበብ ስራዎችን አቅርቧል። በተለያዩ ጊዜያት የተከበሩ የአደባባይ በዓላት አድዋና የካቲት 12 የመሳሰሉት ላይ ስራዎችን አቅርበዋል። በታላቁ ህዳሴ ግድብ ድረስ በመሄድና ታስቦ በሚከበርበት ጊዜም ስራዎችን አቅርቧል። በመንግስት ምስረታና በበዓለ ሲመቱ ዝግጅት ላይ ታላቅ የውዝዋዜ ትርኢት በኮሪዮግራፈርነት ሰርቷል። ሀገራችን የጦርነትና የተፈጥሮ ችግር ባጋጠማት ጊዜ በኪነ ጥበብ ስራው ከኪነ ጥበብ ስራው ጋር ቀዳሚ በመሆን በርካታ አነቃቂ ስራዎችን ሰርቷል። የተለያዩ የሀገር መሪዎች፣ አምባሳደሮችና ዲፕሎማቶች ሲመጡና ሲሸኙ በአየር መንገድና በከንቲባ ጽሕፈት ቤት ግቢ ውስጥ ደማቅ አቀባበል በማድረግ እንዲሁም ትርኢቶችን በማቅረብ ባህላችንን አስተዋውቋል። በከተማ ደረጃ የሚዘጋጁ ትልልቅ ሴሚናሮች፣ ጉባኤዎችና ሲምፖዚየሞች ላይ የተለያዩ የኮሪዮግራፈር ስራዎችን ሰርቷል። ሁለገቡ አርቲስት ኪዳኔ ምስጋናው ላበረከታቸው የኪነ ጥበባዊ ስራዎችም የምስጋናና የእውቅና የምስክር ሰርቲፊኬቶችን ከተለያዩ መንግስታዊና የግል ተቋማት ተበርክቶለታል። ሁለገቡ ከያኒ አርቲስት ኪዳኔ ምስጋናው ከ2007 ዓ.ም ጀምሮ ሕይወቱ እስካለፈበት ግንቦት 23 2018 ዓ.ም ድረስ በአንጋፋው ሀገር ፍቅር ቲያትር ቤት ተዛውሮ በሙያው ወገኑን ሀገሩንና ሙያውን በጥበብ በታማኝነትና በትጋት ሲያገለግል የኖረ በጥበብ ስራዎቹ ስሙን ከመቃብር በላይ ማኖር የቻለ ታላቅ ጥበበኛ ነው። አርቲስት ኪዳኔ ምስጋናው የጋብቻ ሕይወቱን ከረዥም ጊዜ ፍቅረኛው ከወይዘሪት አይናለም ተፈራ ጋር የካቲት 2 2018 ዓ.ም በክብር ፈጽሟል። ይሁንና ይህ ታላቅ ጥበበኛ ባጋጠመው የጤና እክል ሳቢያ በአዲስ ሕይወት አጠቃላይ ሆስፒታልና በሆፕ ሆስፒታል በሕክምና ሲረዳ ቆይቶ ግንቦት 23 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም ድካም አርፏል። የአርቲስት ኪዳኔ ምስጋናው የሽኝትና የጧፍ ማብራት ፕሮግራም ቤተሰቦቹ፣ ጓደኞቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ለረጅም ዓመታት በሙያው ባገለገለበት አንጋፋው ሀገር ፍቅር ቲያትር ቤት ግንቦት 25 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ከተከናወነ በኋላ የቀብር ሥነ ሥርዓቱ በአማኑኤል ካቴድራል ቤተ ክርስቲያን ይፈጸማል።